ሰዎች በጸሎታችሁ እንድታስቧቸው ፈልገው እባክህን መከራ በዝቶብኛልና ኃይለ ማርያም ብለህ በጸሎትህ አስበኝ፣ እህተ ማርያም ብለህ በጸሎትህ አስበኝ፣ እህተ ገብርኤል ኃይለ ገብርኤል ብለሽ በጸሎትሽ አስቢኝ ብለው የክርስትና ስማቸውን ሲነግሯችሁ ለቤተሰቦቻችሁ፣ ለልጆቻችሁ፣ ለወገኖቻችሁ፣ ለሞቱ ወገኖቻችሁ ክርስትና ስማቸውን እያነሳችሁ መጸለይ ስትፈልጉ በጸሎታችሁ መካከል የክርስትና ስማቸውን ምን ሰዓት ነው እያነሳችሁ መጸለይ ያለባችሁ? ምን ብላችሁስ ነው መጸለይ ለነሱ የምትጸልዩላቸው? እነግራችኋለሁ። በእርግጠኝነት ይሄንን ማንም ነግሯችሁ ሊያቅ ስለማይችል ማለት ነው። እና ደግሞ በጣም ስለሚጠቅማችሁ እስከ መጨረሻው በደንብ አድርጋችሁ ስሙኝ። ከቻላችሁ ማስተዋሻ ይዛችሁ በደንብ እንድትሰሙኝ ይፈልጋለሁ። ከዚያ በፊት ግን ሁላችሁም ይሄ ቪዲዮ ለብዙዎች ተዳርሶ ብዙዎች እንዲጠቀሙበት ማለት ነው ሼርና ላይክ በደንብ አድርጉት። ኮሜንት ላይ ደግሞ እግዚአብሔር ሁላችንንም ያስበን እያላችሁ ጻፉ። ሁላችሁም እግዚአብሔር ሁላችንንም ያስበን እያላችሁ ጻፉ። ይሄ ቤት ስለሚጠቅማችሁ ሁላችሁም ቻናሉን ሰብስክራይብ የምትለውን ጽሁፍና የደውል ምልክቷን ከስር ያሉት ማለት ነው እየተጫናችሁ ሁላችሁም ሰብስክራይብ አድርጉ ያላደረጋችሁ ማለት ነው። 5 ሰከንድ ልስጣችሁ። በጣም ጥሩ አክብራችሁኝ ሼርና ላይክ እንደዚሁም ሰብስክራይብ ስላደረጋችሁ እግዚአብሔር ያክብራችሁ። እንግዲህ በጾም ወቅት በተለይ ደግሞ ወደ ገዳማት ስንሄድ ሰዎች እንድንጸልይላቸው እባክህ ወለተ ማርያም፣ ኃይለ ማርያም፣ ገብረ ኪዳን፣ እህተ ማርያም፣ ኃይለ ገብርኤል እያልክ እባክህ በጸሎት አስበኝ፣ እባክሽ በጸሎትሽ አስቢኝ እያሉ ስማቸውን ይሰጡናል። እንደዚሁም ለቤተሰቦቻችንም ስማቸውን እያነሳን መጸለይ እንፈልጋለን። ነገር ግን በጸሎታችን መካከል ምን ሰዓት ማንሳት እንዳለብን የነሱን ስም ምን ብለን መጸለይ እንዳለብን አብዛኞቻችን ላናውቅ ስለምንችል ማለት ነው ዛሬ በደንብ አድርጌ እነግራችኋለሁ። በደንብ ተከታተሉኝ። እንግዲህ ስማቸውን እያነሳን መጸለይ ያለብን ምን ሰዓት ነው ሲባል 2 ጊዜ ስማቸውን አንስተን እንጸልያለን። በጸሎት ማንሳት የፈለግነውን ሰው ስሙን 2 ጊዜ አንስተን መጸለይ እንጸልያለን። ምን ሰዓት ካላችሁኝ የመጀመሪያ መዝሙረ ዳዊት ላይ መዝሙረ ዳዊት ልክ ጸልየን እንደጨረስን የዕለቱን መዝሙረ ዳዊት ጸልየን እንደጨረስን መጨረሻ ላይ የምንለው አለ አይደል? እሱ ምንድነው? ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም ካልን በኋላ መጨረሻ ላይ ማለት ነው ሰአሊ ለነ ማርያም ምህረተ ወልድኪ ይሐውፀነ እምአርያም ሰአል ለነ ዳዊት ቅድመ መንበሩ ለጸባኦት ኦ አምላከ ዳዊት ከሆነ የጸለይ ነው። የነቢያትን ጸሎት ከሆነ የጸለይ ነው ኦ አምላከ ነቢያት። የመኃልየ ደግሞ ከሆነ የጸለይ ነው ኦ አምላከ ሰሎሞን እቀብ ሕይወተነ ወስረይ ኃጢአተነ አድህነነ እምዕለት ኪት ወባልሃነ እምኩሉ መንሱት ለእለ ወለዱነ በስጋ ወለእለ ሐፀኑነ በጸጋ ወለእለ መሃሩነ ቃለ ሃይማኖት ህቡረ ይማሮም እግዚአብሔር በመንግስተ ሰማያት ብለን ካበቃን በኋላ እዚህ ጋር ነው የሰዎቹን ስም እያስገባን የምንጸልይላቸው። የሰዎቹን ስም የምናስገባው ለቤተሰቦቻችን በጸሎት አስቡን ላሉን ሰዎች ማለት ነው። በመጀመሪያ የሞቱ ወገኖቻችንን ከሆነ ማንሳት የፈለግነው ምን እንላለን? ኦ እግዚኦ አይርፍ ነፍሰ ገብርከ ኃይለ ማርያም እገሌ ብቻ የሰውየውን ስም ማስገባት። ይሄ ለወንድ ከሆነ ነው። ምን ማለት ነው? በአማርኛ አቤቱ የአገልጋይህን የእገሌን ነፍስ አሳርፍ ማለት ነው። ያረፈችው ወገናችን ደግሞ ሴት ከሆነች ኦ እግዚኦ አይርፍ ነፍሰ አመትከ ለሴት ከሆነ አመትከ ነው የሚባለው። ለወንድ ከሆነ ገብርከ እና ነፍሰ አመትከ እከሊት ወለተ ማርያም፣ አጸደ ማርያም እንደዚህ ስማቸውን ማስገባት ምን ማለት ነው? አቤቱ የአገልጋይህን የወለተ ማርያም ነፍስ አሳርፍ ማለት ነው። ለሞት ወገኖቻችን እንደዚህ ብለን እንጸልያለን። የምንጸልይላቸው ሰዎች ደግሞ በህይወት ያሉ ከሆኑ ምን እንላለን? እዚሁ ጋር ማለት ነው ኦ እግዚኦ እቀብ ህይወቶ ለገብርከ እገሌ። ለወንድ ከሆነ ለገብርከ ይባላል። ለሴት ከሆነች ደግሞ የምንጸልይላት ኦ እግዚኦ እቀብ ህይወታ ለአመትከ እገሊት ለአመትከ ለሴት ከሆነ ብለን እንጸልያለን። ምን ማለት ነው? አቤቱ የአገልጋይህን የእገሌን ህይወት ጠብቅ፣ አቤቱ የአገልጋይህን የእገሊትን ህይወት ጠብቅ ማለት ነው። እዚህ ጋር ስማቸውን እናስገባለን። የመጀመሪያው እዚህ ጋር ነው። አንደኛው ይሄ ነው። ሌላኛው ደግሞ የዕለቱን ውዳሴ ማርያም፣ አንቀጸ ብርሃን፣ ይዌድ ስዋን ጸልየን ስንጨርስ የሰዎቹን ስም እያስገባን መጸለይ እንችላለን። ለሰዎች መጸለይ እንችላለን። እንዴት አድርገን የምንጸልየው? ልክ ይዌድ ስዋ መላእክት
መላእክት ማርያምን በመንጦላይት ውስጥ ያመሰግኗታል የሚለውን ጸሎት ስንጨርስ መጨረሻ ላይ በነገራችን ላይ ይዌድስዋን ካልጸለየን የውዳሴ ማርያሙንም ቢሆን ውዳሴ ማርያም ብቻ የምንጸልይ ከሆነ ውዳሴ ማርያሙን ጸልየን እንደጨረስን መጨረሻ ላይ እንደዚህ ብለን እንጸልይላቸዋለን። ጸሎታ ለማርያም ወስዕለታ ለኃይለ ማርያም ይቀቦማ ተወልዳ ኃይለ ማርያም ከሆነ ጸልዩልን ያለም ማለት ነው። ጸሎታ ለማርያም ወስዕለታ ለኃይለ ማርያም ይቀቦ እማ ተወልዳ ብለን እንጸልያለን። ይቀቦ ትርጉሙ ሲተረጎም ምን ማለት ነው? የድንግል ማርያም ምልጃዋና ጸሎቷ ኃይለ ማርያምን ይጠብቀው ማለት ነው። ይጠብቀው ማለት ነው። ሴት ከሆነች ደግሞ ጸሎታ ለማርያም ወስዕለታ ለወለተ ማርያም ይቀባ እማ ተወልዳ ምን ማለት ነው? የድንግል ማርያም ምልጃዋ ወለተ ማርያምን ከልጇ ቁጣ ይጠብቃት ማለት ነው። ነገር ግን እዚህ ጋር ስንጸልይ የራሱ የሆነ ቅደም ተከተል አለው። ቅደም ተከተል እንዴት ነው? ቅደም ተከተሉ ሲባል በመጀመሪያ ጸሎታ ለማርያም ወስዕለታ ያድህነነ እማ ተወልዳ እንላለን። ያድህነነ በመጀመሪያ ከዚያ ደግሞ ሁለተኛ ጸሎታ ለማርያም ወስዕለታ ለነፍሳተ ሙታን ያድህኖን እማ ተወልዳ የሞቱትን ነፍሳት ከልጇ ቁጣ ማት ይሰውራቸው ማለት ነው። ከዚያ ሶስተኛ ደግሞ ጸሎታ ለማርያም ወስዕለታ ለሕዝበ ክርስቲያን ይቀቦሙ እማ ተወልዳ ምን ማለት ነው? የድንግል ማርያም ምልጃዋ ጸሎቷ ሕዝበ ክርስቲያኑን ሁሉ ከልጇ ቁጣ ይጠብቃቸው ይሰውራቸው ማለት ነው። ከዚያ እንደዚህና ሶስተኛ አራተኛ ደግሞ የሊቀ ጳጳሱን የፓትርያርኩን ስም ጸሎታ ለማርያም ወስዕለታ ለሊቀ ጳጳስነ አባ ማትያስ ብለን እናስገባለን። ከዚያ የሀገረ ስብከታችን ጳጳስ ደግሞ ከዚህ ቀጥሎ እናስገባለን። እንደዚህ እያልን ከዚህ በኋላ የሰዎቹን ስም ጸልዩልን መጸለይ የምንፈልገውን ጸልዩልን ያሉንን የሰዎቹን ስም እያስገባን ጸሎታ ለማርያም ወስዕለታ ለእገዴ ይቀቦማ ተወልዳ ሴት ከሆነች ጸሎታ ለማርያም ወስዕለታ ለእገዲት ይቀባ እማ ተወልዳ እያልን እንጸልያለን። እንደዚህ በዚህ መልኩ ነው የሚጸለየው ማለት ነው። ስለዚህ ሰዎች ጸልዩልኝ ሲሏችሁ ስማቸውን ማስገባት ያለባችሁ እዚህ ጋር ነው። በደንብ አድርጋችሁ እንደተከታተላችሁ ተስፋ አደርጋለሁኝ። እግዚአብሔር አምላክ የሁላችንንም ጸሎት ይቀበለን። እንደተጠቀማችሁበት ተስፋ አደርጋለሁኝ። በቀጣይ ደግሞ ለእናንተ በጣም ጠቃሚ በሆነ ቪዲዮ እመጣለሁኝ። እስከዚያው ሁላችሁም ቻናሉን ሰብስክራይብ አድርጉት። እንደዚሁም ደግሞ ኮመንት ላይ እግዚአብሔር ሁላችንን ይርዳ እያላችሁ መጻፍ እንዳትረሱ። ሼር አድርጉ ቪዲዮውን። እወዳችኋለሁ። ክብር በሉልኝ።